ጤና ይስጥልኝ እንደምናላችሁ። አርባ ምንጭ የሁለቱ ሐይቆችና የበርካታ ምንጮች መገኛ ብቻ ሳትሆን በደቡብ ኢትዮጵያ የቱሪዝም መዳረሻ የሆነች ውብ ከተማ ናት። ሆኖም ግን ከቅርብ ጊዜ ወዲህ ከከባድ ዝናብ ጋር ተያይዞ የሚመጣው የጎርፍ አደጋ የከተማዋን ውበትና የነዋሪዎችን ሰላም እየነሳ ይገኛል። ዛሬ በዚህ ዘገባችን በከተማዋ የተከሰተውን የጎርፍ አደጋ የደረሰውን ጉዳትና የወደፊት ስጋቶችን በዝርዝር እንመለከታለን። ባለፉት ጥቂት ቀናት በአካባቢ የጣለው ከባድ ዝናብ ድንገተኛ ጎርፍ አስከትሎ ወደ ከተማዋ ዝቅተኛ መንደሮች ዘልቆ ገብቷል። በዚህም ሳቢያ በርካታ የመኖሪያ ቤቶችና የንግድ ተቋማት በውሃና በደለል ተሞልተዋል። ነዋሪዎች ንብረታቸውን ለማዳን በሚያደርጉት ጥረት ውስጥ ከፍተኛ እንግልት እየደረሰባቸው ይገኛል። የአደጋው መንስኤ የተፋሰስ ጥበቃ ስራዎች በቂ አለመሆንና የጎርፍ መውረጃ ቦዮች መጥበብ እንደሆነ ባለሙያዎች ይናገራሉ። በተለይም ከፍ ካሉ የጋሞ ተራራማ አካባቢዎች የሚወርደው የውሃ መጠን ከፍተኛ መሆኑ በከተማዋ መሰረተ ልማት ላይ ከባድ ጫና ፈጥሯል። ከንብረት ውድመት ባለፈም የጎርፍ ውሃው ከመጸዳጃ ቤቶችና ከቆሻሻ ገንዳዎች ጋር በመቀላቀሉ ነዋሪዎች ለጤና ስጋት መጋለጣቸውን በምሬት ይገልጻሉ። ይህ አደጋ አርባ ምንጭን በየዓመቱ የሚፈታተን የቆየ ችግር ነው። የከተማ አስተዳደሩም ሆነ የሚመለከታቸው አካላት ለከተማዋ የፍሳሽ ማስወገጃ ዘዴ ዘላቂ መፍትሄ መስጠት እንዳለባቸው የዛሬው አደጋ በድጋሚ ማሳሰቢያ ሆናል። ነዋሪዎችም ቢሆኑ የጎርፍ መውረጃ ቦዮችን በቆሻሻ ባለመድፈን የበኩላቸውን ጥንቃቄ ማድረግ ይጠበቅባቸዋል። አርባ ምንጭን ከአደጋ ተከላክለን ውበቷን እናስቀጥል እያልን የዛሬ ዘገባችንን በዚህ አበቃን። ስለተከታተላችሁን እናመሰግናለን። ሰላም ቆይ